በመካከለኛው ምስራቅ እየተባባሰ የመጣውን ቀውስ ተከትሎ የኢራን ከፍተኛ ባለስልጣናት በሰጡት መግለጫም ሀገሪቱ ለማንኛውም የምድር ወረራ ዝግጁ መሆኗንም አስታውቋል። ታዲያ የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ እንደገለጹት ከሆነም የአሜሪካና የእስራኤል ጦር በኢራን ላይ የምድር ወረራ የሚፈጽሙ ከሆነም 7 ሚሊዮን ኢራናውያን የጦር መሳሪያን አንግበው ለእናት ሀገራቸው ኢራን ለመከላከል ዝግጁ መሆናቸውንም በይፋም አረጋግጧል። አፈጉባኤው በማህበራዊ ገጻቸው ባሰፈሩት መልእክት በመላ ሀገሪቱ የተቀሰቀሰውን ብሔራዊ ንቅናቄ በሚሊዮን የሚቆጠሩ ዜጎችን ለውትድርና ማነሳሳቱንም ገልጿል። ወደ ቤታችን ከመጣችሁ መላውን ቤተሰብ ትጋፈጣላችሁ ሲሉም የዛቱት ጋሊባፍ ኢራን አስፈላጊ በሆነ ጊዜ ሁሉ እያንዳንዱን ዜጋ ወታደር የሚሆኑባት ሀገር መሆኗንም አስምረውበታል። ታዲያ በዚህ ዙሪያ የተዘጋጀው የዕለቱን የትንታኔ ዘገባችን እነሆ ወደ እናንተም ይቀርባል። በቅድሚያ ግን እንደተለመደው ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁን ብትወዱት ላይክ፣ ለሌሎች ቢደርስ ካላችሁ ሼር በማድረግ ለወዳጅ ዘመዶቻችሁም አጋሩት። ሐሳብ አስተያየትም ካላችሁ የአስተያየት መስጫው የእናንተን አስተያየት ለመቀበል ክፍት ነው። አብራችን ቆዩም። ይህ መግለጫ የወጣው ፕሬዝዳንት ዶናልድ ትራምፕ ኢራንን ወደ ድንጋይ ዘመን እመልሳታለሁ ሲሉ ካስጠነቀቁ በኋላ ኢራን በእስራኤል ላይ የሚሳኤል ጥቃቷን ባጠናከረችበት ወቅት ነው። በአሁኑ ወቅት ታዲያ በሁለቱም ወገኖች መካከል ያለው ውጥረት ከፍተኛ ደረጃ ላይም ደርሷል። ይህ በእንዲህ እንዳለም ፕሬዝዳንት ትራምፕ ዋሽንግተን ወታደራዊ ግቦቿን ለማሳካት መቃረቧንም ገልጿል። በተጨማሪም የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃኢ የአሜሪካና የእስራኤል ጥቃቶች እስከቀጠሉ ድረስ ቴህራን የአጸፋ እርምጃዋን እንደማታቆምም አስታውቋል። ባቃኢ ይህንን አዙሪት ያለው የጦርነት የድርድርና የተኩስ አቁም ሂደት አንታገስ ምን ብለዋል። ከዚህም በተጨማሪ በድብቅ ዲፕሎማሲያዊ ጥረቶች ውስጥ ተሳትፎ የነበራቸው የቀድሞው የውጭ ጉዳይ ሚኒስትር ካማል ካራዚ በቤታቸው ላይ በተሰነዘረ ጥቃት ከባድ ቁስለኛ መሆናቸውንም በሰፊው ተዘግቧል። ምንም እንኳን ወታደራዊ ዝግጅቱ ቢቀጥልም የኢራኑ ፕሬዝዳንት መስዑድ ፔዚሽኪያን በትላንትናው ዕለት ለአሜሪካ ሕዝብ ባደረጉት ንግግር የሰላም ጥሪም አቅርበዋል። ኢራን ለአሜሪካ ሕዝብ፣ ለአውሮፓውያን ወይም ለጎረቤት ሀገራት ምንም አይነት ጥላቻ እንደሌላትም ገልጿል። ይሁን እንጂ ኢራን በፋርስ ባህረ ሰላጤ ሀገራት ላይ የምታደርገውን የኢላማ ጥቃት የቀጠለች ሲሆን ቀውሱ ወደ ሰፋ ያለ ቀጠናዊ ጦርነት ሊያመራ ይችላል የሚለውን ስጋት አሁንም እንደከረረም ይገኛል። ታዲያ ከአሜሪካ ጋር ለድርድር ሊቀርቡ ይችላሉ ተብለው ሲታሰቡ የነበሩት ጋሊባፍ ጦርነቱ ከተቀሰቀሰ ወዲህ ግን ተከታታይ የሆኑ የቁጣ ቀስቃሽ መልእክቶችን በማህበራዊ ገጾቻቸው እያጋሩም ይገኛሉ። ወደ 90 ሚሊዮን የሚጠጋ ህዝብ ባላት ሀገር ውስጥ ይህን የ7 ሚሊዮን ቁጥር የጠቀሱ የመጀመሪያው ከፍተኛ የኢራን ባለስልጣንም ናቸው። ታዲያ ይህ ቁጥር ከየት እንደመነጨ እስካሁን ግልጽ ባይሆንም የኢራኑ ታስኒም የዜና ወኪል እንደዘገበው ከሆነም ጃንፋዳ ወይም ለህይወት መስዋዕትነት በሚባለው ዘመቻ ስር የተመዘገቡ ሰዎች ቁጥር በ3 ቀናት ውስጥ ከ6 ሚሊዮን በላይም ሆኗል። የመንግስት መገናኛ ብዙሃንና የጅምላ የጽሁፍ መልእክቶች ወይም ኤስኤምኤስ ዜጎች በአጭር የጽሁፍ ቁጥር ወይም ድረገጽ ላይ በመመዝገብ በፈቃደኝነት እንዲሳተፉም ጥሪም እያቀረቡ ነው። በተጨማሪም መንግስት ጡረተኛ ወታደሮች ለመዋጋት ፍላጎታቸውን እንዲገልጹ የጠየቀ ሲሆን የኢራን አብዮታዊ ዘብ የፈቃደኛ ኃይል ወይም ባሲጅ ዕድሜያቸውን እስከ 12 ዓመት የሆኑ ህፃናትን መቀበልም ጀምሯል። ጋሊባፍ በኢራን ኢራቅ ጦርነት ወቅት የነበራቸውን የግል ተሞክሮ በመጥቀስ እንዲህ ሲሉም ጽፏል። የ18 ዓመት ወጣት በነበርኩበት ጊዜ ጠመንጃዬን አንግቤ የተወደደችውንና የማይበገረውን የኢራን ምድር ለመከላከል በቀጥታ ወደ ውጊያውም ገብቻለሁ። የገዛ ወንድሜ ሐሰንም ለዚሁ የእናት ሀገራችን ተጋድሎ ሲል ሁሉንም ነገር አሳልፎም ሰጥቷል። እሱ ግን ተመልሶ ወደ ቤት አልመጣም ሲሉም ጋሊባፍ ገልጿል። IRGC በባህረ ሰላጤው ሀገራት ውስጥ ከዩናይትድ ስቴትስ ጋር ግንኙነት ባላቸው የብረትና የአሉሚኒየም ፋብሪካዎች ላይም
የማስጠንቀቂያ ጥቃት መሰንዘሩን አስታውቋል። የኢራን ኢንዱስትሪዎች ዳግም ጥቃት የሚሰነዘርባቸው ከሆነ ቀጣዩ ምላሽ የበለጠ አሰቃቂ ይሆናል ሲልም ዝቷል። ታዲያ እንደ አብዮታዊ ዘብ መግለጫም ከሆነ በተባበሩት አረብ ኤምሬትስ አቡዳቢ ላይ በአሜሪካ የሚተዳደሩ የብረት ፋብሪካዎች እንዲሁም በባህሬን ላይም ከዚህ ቀደም ጉዳት ያልደረሰባቸውም የአሉሚኒየም ፋብሪካዎችና በማናማ አቅራቢያ የሚገኝ የአሜሪካ ጦር ሚስጥራዊ መደበቂያ ላይም ጥቃትም ተሰንዝሯል። በተቀናጀ የሚሳይልና የድሮን ጥቃት በደርዘን የሚቆጠሩ አሜሪካውያን አሸባሪዎችም ተገድለዋል እንዲሁም ቆስለዋል ሲል IRGCም ገልጿል። ታዲያ ይህ እርምጃ ኦፕሬሽን እውነተኛ ቃል 4 ወይም ኦፕሬሽን ትሩ ፕሮሚስ 4 ተብሎ የተሰየመውና ካለፈው ቀን ጀምሮ በቀጣይነት እየተካሄደ ያለው ዘመቻ 9ኛው ዙር አካል መሆኑም ተገልጿል። ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ኩባንያዎች ላይ ጥቃት እንደምትጀምር ባለፈው ማክሰኞ ዕለትም አስጠንቅቃም ነበረም። ለዚህም የሰጠችው ምክንያት የግድያ ኢላማዎችን በመንደፍና በመከታተል ረገድ ዋነኞቹ ተዋናዮች የአሜሪካ የመረጃ ቴክኖሎጂና የሰው ሰራሽ አስተውሎት ወይም AI ኩባንያዎች በመሆናቸው እነዚህ ተቋማት ካሁን በኋላ እንደ ህጋዊ የጥቃት ኢላማ ይቆጠራሉ የሚልም ነበረም። ታዲያ ይህ ጥቃት የተፈጸመው በመጋቢት 21 እና 23 መካከል አሜሪካና እስራኤል በኢራን ሙባራኬህ የብረት ኮምፕሌክስ ላይ ለሰነዘሩት ጥቃት ምላሽ ለመስጠት ነው ተብሏል። በኢስፋሃን የሚገኘው የፋብሪካ ከመካከለኛው ምስራቅና በሰሜን አፍሪካ ካሉ ግዙፍ የብረት ፋብሪካዎች አንዱ ሲሆን በደረሰበት ከፍተኛ ጉዳት ምክንያት የማምረት ሂደቱ ሙሉ በሙሉ መቆሙም ታውቋል። አብዮታዊ ዘቡ በእነዚህ ኩባንያዎች ውስጥ የሚሰሩ ሰራተኞችና በአቅራቢያው የሚኖሩ የክፍለ ሀገሩ ነዋሪዎች ለህይወታቸው ሲሉ አካባቢውን በአስቸኳይ ለቀው እንዲወጡም ጥብቅ ማስጠንቀቂያም ሰጥቷል። ታዲያ ይህ በእንዲህ እንዳለ የሃንዳላ የሰርጎ ገቦች ቡድን በእስራኤል ወታደራዊ መሠረተ ልማቶች ላይ እያካሄደው ያለው የሳይበር ኦፕሬሽን አካል የሆነ ሌላ ወሳኝ ጥቃት መሰንዘሩን በሰጠው መግለጫም አስታውቋል። ቡድኑ እንደገለጸው ከሆነ የእስራኤል አየር መከላከያ የተቀናጀ ቁጥጥርና የትዕዛዝ ስርዓት ዋና ዲዛይነርና ኦፕሬተር በሆነው PSK ዊንድ ቴክኖሎጂስ ድርጅት የመረጃ መረብ ላይ ውስብስብ የሳይበር ጥቃትን ፈጽሟል። ሰርጎ ገቦቹ ከኩባንያው ሰርቨሮች ላይ ሁሉንም ሚስጥራዊ መረጃዎች ሙሉ በሙሉ ማውጣታቸውንም ገልጿል። በመግለጫው ላይ እንደተጠቀሰው PSK ዊንድ ቴክኖሎጂስ ለእስራኤል የትዕዛዝ ማዕከላት፣ የመገናኛ ዘዴዎችና ለወሳኝ የመከላከያ መሠረተ ልማቶች እንደ አንጎል የሚያገለግል ተቋም ነው። የሃንዳላ የሳይበር ቡድን የተገኘው እጅግ ከፍተኛ ሚስጥራዊ መረጃ በቀጥታ ለአክሲስ ኦፍ ሬዚስታንስ ሚሳይል ክፍሎች መተላለፉንም ገልጿል። ለእስራኤላውያን ማስጠንቀቂያ የሰጠው ቡድኑ ከእንግዲህ በኋላ ማንኛውም የትዕዛዝ ወይም የመከላከያ ማዕከል ከጥቃት ነፃ ሊሆን እንደማይችልም ገልጿል። የእስራኤል የሐሰት የደህንነት ስሜት መፈራረስ መጀመሪያ መሆኑን የጠቀሰው መግለጫው ማንኛውንም ስርዓት የረቀቀ ቢሆንም ወይም ወታደራዊ ደረጃን የጠበቀ ቢሆንም ከኛ የሳይበር አቅም ሊያመልጥ አይችልም ብለዋል ቡድኑ። ሃንዳላ በቅርብ ጊዜያት በተለይም ከጋዛው ጦርነት መነሳሳት በኋላ በእስራኤል ተቋማት ላይ በሚያደርሰው ተከታታይ የሳይበር ጥቃት ስሙ በስፋት እየተነሳ ያለ የሰርጎ ገቦች ወይም ሃክቲቪስትስ ቡድን ነው። ሃንዳላ የሚለው ስም የተወሰደው በታዋቂው ፍልስጤማዊው የካርቱን ባለሙያ ናጂ አልአሊ ከተሳለው ታዋቂ የካርቱን ገጸ ባህሪ ሲሆን ሃንዳላ ፊቱን አዙሮ እጆቹን ከጀርባው አጣጥፎ የሚታይ የ10 ዓመት ስደተኛ ፍልስጤማዊ ሕፃን ሲሆን ይህም ለፍልስጤማውያን የጽናት የመቋቋምና የመብት ተሟጋችነት ምልክት ተደርጎም ይወሰዳል። ቡድኑ ራሱን እንደ ሃክቲቪስትስ ነው የሚገልጸው። ይህም ማለት የሳይበር ጥቃት የሚያደርሱት ለገንዘብ ዝርፊያ ሳይሆን ለፖለቲካዊ ኢላማ ወይም ለተቃውሞ ነው ማለት ነው። ዋናው ትኩረታቸውም እስራኤል በጋዛ ላይ የምታደርገውን ጥቃት መቃወም ነው። የእስራኤልን ወታደራዊና የመንግስት መሠረተ ልማቶችን ማዳከም፣ ሚስጥራዊ መረጃዎችን በመዝረፍ ለጠላቶቻቸው ማጋራትን የመሳሰሉትን ድርጊቶችንም ይፈጽማል። ሃንዳላ በተለይም ራንሰምዌር ወይም መረጃን መቆለፍና ዳታ ብሪችስ ወይም መረጃን ሰርቆ ማውጣት ላይ ያተኩራሉ። ብዙውን ጊዜ መረጃዎችን ከሰረቁ በኋላ እስራኤልን የሚያስጨንቁ ቪዲዮዎችን ወይም ሚስጥራዊ ሰነዶችን በማህበራዊ ሚዲያ በተለይም በቴሌግራም ላይም ይለቃሉ። ቡድኑ ከየትኛውም ሀገር እንደሚንቀሳቀስ በይፋም አይታወቅም። ነገር ግን አንዳንድ የሳይበር ደህንነት ተመራማሪዎች ቡድኑ ከኢራን ጋር ግንኙነት ሊኖረው እንደሚችል ይጠረጥራሉ። ሆኖም ቡድኑ
ራሱን ነፃና ለፍልስጤም ነፃነት የሚታገል እንደሆነም አድርጎም ያቀርባል። ቡድኑ በቅርብ ጊዜያት የእስራኤልን የኒውክሌር ምርምር ማዕከል ሰርቨሮችን ሰብረናልም ብሏል። የአየር መከላከያ ስርዓት ኦፕሬተሮችን መረጃ መዝረፋቸውንም ገልጿል። የተለያዩ የመከላከያ ኮንትራክተሮችንና የቴክኖሎጂ ኩባንያዎችም ኢላማም አድርጓል። በአጠቃላይ ሃንዳላ በእስራኤል ላይ ያነጣጠረ የሳይበር ጦርነት እያካሄደ ያለ ራሱን እንደ ፍልስጤም ተከላካይ ወይም መከታ የሚቆጥር የሳይበር ቡድን ነው። ይህ በእንዲህ እንዳለ በኢራን ላይ በተሰነዘሩት የእስራኤልና የአሜሪካ ጥቃቶች ማግስት በመካከለኛው ምስራቅ የተከሰተው ግጭት አሁን ላይ ከውድመት ከአጸፋዊ ምላሽና ከወታደራዊ ግጭት ባለፈ ሰፋ ያለ መልክ ይዟል። ግጭቱ አሁን ላይ በከፍተኛ ደረጃ ክልላዊ የኢኮኖሚ ድንጋጤም እየፈጠረም ይገኛል። ታዲያ የተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና የዩኤንዲፒ የአረብ ሀገራት ቀጠናዊ ዳይሬክተር አብደላ አልዳርዳሪ እንደገለጹት አሁን ያለው ውጥረት ለተከታታይ 4 ሳምንታት የሚቀጥል ከሆነም የአረብ ሀገራት ኢኮኖሚ ከ120 ቢሊዮን እስከ 194 ቢሊዮን ዶላር ሊያጣም ይችላል። ይህም የቀጠናውን አጠቃላይ ሀገራዊ ምርት ወይም ጂዲፒ ከ3.7 በመቶ እስከ 6 በመቶም ዝቅም ያደርጓል። በዚህ ረገድ የቀረበው የ186 ቢሊዮን ዶላር አሃዝ የለውጡን ስፋት ያሳያል። በአንድ ወር ጦርነት ውስጥ ከ1 ዓመት በላይ የሚፈጅ የቀጠናው የኢኮኖሚ እድገትም ሊጠፋም ይችላል። ይህ ግምት በአንድ ሀገር ላይ ብቻ የሚደርስን የተናጠል ኪሳራ ወይም ለፈረሱ መሠረተ ልማቶች የሚውልን የመልሶ ግንባታ ወጪ ብቻ የሚመለከት አይደለም። ይልቁንም በንግድ፣ በምርት፣ በስራ ዕድል፣ በትራንስፖርት፣ በኢነርጂ፣ በኢንቨስትመንትና በንግድ መተማመን ላይ የሚደርሰውን አጠቃላይ ድንጋጤ የሚያጠቃልል ነው። የዩኤንዲፒ ምርመራ ግልጽ ነው። ወታደራዊ ግጭቱ የአረብ ቀጠና ያለበትን መዋቅራዊ ተጋላጭነት ፍንትው አድርጎ ያሳየም ሲሆን በአንጻራዊ ሁኔታ አጭር የሚባል ግጭት እንኳ ጥልቅናም ዘላቂ የሆነ የማክሮ ኢኮኖሚ ጉዳት ሊያስከትል እንደሚችል አመልክቷል። ከዚህም በተጨማሪ እስከ 3.64 ሚሊዮን የሚደርሱ የሥራ ዕድሎች ሊጠፉ እንደሚችሉና ወደ 4 ሚሊዮን የሚጠጉ ሰዎች ደግሞ ወደ ድህነት አዘቅት ውስጥ የመግባት አደጋም እንደተጋረጠባቸውም ማስጠንቀቂያም ተሰጥቷል። ስለሆነም ጦርነቱ ጉዳት የሚያደርሰው በቀጥታ ጥቃት የተሰነዘረባቸው ሀገራት ላይ ብቻ አይደለም። ይልቁንም ቀድሞውኑ በኢነርጂ በሎጂስቲክስና በበጀት ጥገኝነት ውስጥ የሚገኘውን አጠቃላይ የኢኮኖሚ ቀጠና ምስቅልቅሉን ያወጣዋል። ታዲያ በመካከለኛው ምስራቅ ግጭቶች ዙሪያ የሚደረጉ የህዝብ ክርክሮች ብዙውን ጊዜም ትኩረታቸው በነዳጅ በወታደራዊ ጥቃቶችና በስትራቴጂካዊ ሚዛኖች ላይ ብቻ ነው። ሆኖም የተባበሩት መንግስታት ድርጅት ግምገማ ካሳየን ትልቅ ትምህርት አንዱ የሥራ ገበያው ጉዳይ ነው። የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ ግምት እንደሚያመለክተው ከሆነ ግጭቱ አሁን ባለው ሁኔታ የሚቀጥል ከሆነ በአረብ ቀጠናም ከ1.61 እስከ 3.64 ሚሊዮን የሚደርሱ የሥራ ዕድሎችን ሊያጠፋም ይችላል። ይህ ቁጥር እጅግ ከፍተኛ ሲሆን እንደ ሪፖርቱ ገለጻ ከሆነ እንደ አውሮፓውያን አቆጣጠር በ2025 በቀጠናው ከተፈጠረው አጠቃላይ የሥራ ዕድልም በላይ ነው። እንዲህ አይነቱ ክስተት ማለትም በቀጠናው በአንድ ወር ጦርነት ውስጥ አዳዲስ የሥራ እንቅስቃሴዎችን መቆም ብቻ ሳይሆን በአንድ ሙሉ የኢኮኖሚ ማገገሚያ ዓመት ውስጥ ከተፈጠረው በላይ የሥራ ዕድል ይወድማል እንደማለት ነው። ይህ የሥራ ዕድል መጥፋት ሰፊ የኢኮኖሚ ዘርፎችን የሚነካም ይሆናል። ቱሪዝም ከስጋት ጋር በቀጥታ የተያያዘ በመሆኑ የመጀመሪያው ተጠቂም ሆኗል። የአየር መንገድና የሎጂስቲክስ ዘርፎችም የአየር ክልል መዝጋትን፣ የመንገድ መቀየርንና ተጨማሪ የደህንነት ወጪዎችን ተከትሎ ቀጣይ ሰለባዎች ናቸው። የችርቻሮ ንግድ በሸማቾች አቅም መቀነስ ሳቢያ ሲጎዳም የሪል ስቴትና ግዙፍ ፕሮጀክቶች ደግሞ ባልተረጋገጠ ሁኔታ ምክንያት መጓተትም አሳይቷል። በበርካታ ሀገራት ውስጥ አነስተኛና መካከለኛ ኢንተርፕራይዞች የዚህ ቀጠናዊ ጦርነት የመጀመሪያዎቹ የማይታዩ ሰለባዎች እየሆኑ ነው። እነዚህ ተቋማት አነስተኛ የገንዘብ ዝውውር ያላቸው፣ ብድር የማግኘት ዕድላቸው ዝቅተኛ የሆነና ለረጅም ጊዜ የሚቆይ ድንጋጤን የመቋቋም አቅማቸው ደካማ በመሆኑ ለከፋ አደጋም ተጋልጧል። በኢራንና በእስራኤል መካከል ያለው ግጭት ስር የሰደደም ርዕዮተ ዓለማዊና ስትራቴጂካዊ ፍልሚያ ሲሆን ለበርካታ አስርት ዓመታት በውክልና ኃይሎች ወይም ፕሮክሲ ዋርፌር አማካይነት ሲካሄድ ቆይቶም ከ2024 እስከ 2026 ባለው ጊዜ ውስጥ ወደ ቀጥተኛ ወታደራዊ ግጭትም ተሸጋግሯል። ኢራን የእስራኤልን ህልውና መቃወሟና የገነባቸው የአክሲስ ኦፍ ሬዚስታንስ የተሰኘውን መረብ እንደ ሂዝቦላህና ሐማስ ያሉ የግጭቱ ማዕከል ሲሆኑ ይህም
የኒውክሌር መርሃ ግብር ውዝግቦችን፣ የሳይበር ጥቃቶችን፣ የግድያ እርምጃዎችንና በየሀገራቱ ግዛቶች ላይ የሚፈጸሙ ቀጥተኛ ጥቃቶችንም ያካትታል። ውድ የኢትዮ ግሎባል ቤተሰቦች ለዛሬ በዚሁ አበቃን። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም።